ዮሐንስ 5 እኔ ከራሴ አንዳች ነገር ማድረግ አልችልም። ስላሴ የስላሴ ትምህርት ማለት ነው። የግድ ማወቅ ያለበት ትምህርት ነው። የሞትና ህይወት ምርጫ ነው ስላሴን ማመን። በስላሴ እማታመን ከሆነ አንድ ሰው እንደዚህ ያለ በቃ የስላሴ ትምህርት በቃ እኔ አይገባኝም አላምንም ልክ ነው። ስላሴን ለማወቅ ብለህ ሳይንሳዊ ጥናት ብታደርግ አእምሮህን ነው የምታጠው። ስላሴን ግን አላምንም ብትል ህይወትህን ነው የምታጠው። የሚሻለው ስላሴ ራሱን የገለጠልህ በመጽሐፉና በሐዋርያቱ በኩል በኢየሱስ ክርስቶስ በኩል የገለጠልህን ሁሉ ግን ማወቅ ግዴታ ነው፣ አማራጭ ሳይሆን ብታቅም ባታቅም አይደለም። አብና ወልድን ማወቅ ይህች የምን ህይወት ነች? የዘላለም ህይወት ነች። ለምሳሌ ወልድን ምን ይለዋል? ዮሐንስ 1 በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ ከእርሱ ነው በእርሱ። አዎ ተጠንቀቃችሁ፣ ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳ ያለ እርሱ ምንም ምን የሆነ የለም። አብንሳ ዕብራውያን መጽሐፍ ላይ አብ የዓለማት ዲዛይነር ነው፣ ግን ምን ይላል? በአብ ተፈጠሩ አይልም። ምን ይላል? እግዚአብሔር አስቀድሞ ለነበሩት ትውልዶች ለአባቶች በነቢያት በኩል ተናግሮ አሁን ግን ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ ተናገረ። ዓለማትን ምን ባለበት? በፈጠረበት። ለምን? ከአብ የሆነው ሁሉ በማን ብቻ ነው የሚሆነው? ያ ወገኖቼ ሁሉም ነገር የሆነው ከአብ ነው። ያ ሁሉ ነገር የሆነው በማን ነው? በወልድ ነው። ያን ሁሉ ነገር አካል ያለበሰ ማን ነው? መንፈስ ቅዱስ ነው። ስንት አምላክ ነው? አንድ አምላክ። አንዱ ከራሱ በራሱ የሚሰራ፣ አንዱ ደግሞ ከራሱ በራሱ አብ እየሰራ ነው። አዎ ከራስ አዎ በራስ አዎ እኔም ከራሴ በራስ ያኛውም ከራሴ በራሴ ስንት ሊሆኑ? ሶስት አማልክቶች ሊሆኑ። ይሄ ደግሞ እግዚአብሔር ሳይሆን ጣዖት ይባላል። ጣዖት ማለት ከአንድ አምላክ ውጪ ሁለት አምላክ አለ፣ ሶስት አምላክ አለ፣ አራት አምላክ አለ፣ አምስት አምላክ እያለ ስትቆጥር ጣዖት አምልኮ ይባላል። ስማ እስራኤል ዘዳግም 6 ቁጥር 4 እግዚአብሔር አምላክ ስንት አምላክ ነው? አንድ እግዚአብሔር። ይሄን ያነሳሁት ለመንደርደሪያ ነው። ፊደሎች መጽሐፍ ቅዱስ ውስጥ ወሳኝ ናቸው። የምን ያህል ወሳኝ ናቸው? አንድ በሕይወት ዘመን ሁሉ የአንድ ፊደል ስህተት ግራ የገባው ክርስቲያን አድርጎ ያቆያል። ሁለት ፊደሎች የሞትና የሕይወት ምርጫ ሁሉ ይሆናሉ። ለምሳሌ አሁን በምንማረው ነገር ውስጥ ይህንን ነው የምናየው። በነው የትምህርታችን ርዕስ በፊደል ነው። በሚባለው ፊደል የወንጌልን ሃይማኖት የክርስትናን ሃይማኖት ከሌሎች ሃይማኖቶች በሙሉ የለየ ፊደል። አሁን ጴንጤ ውስጥ ሆነህ ራሱ ወይ የክርስትና ሃይማኖት ውስጥ ነው ወይ የዓለም ሃይማኖቶች ውስጥ ሆናለህ። በምን ምክንያት? በዚህ ፊደል ጥናት ምክንያት ራስን በማየት ሰው ቸርች ውስጥ ሆኖ ወንጌላዊ ሆኖ ፓስተር ሆኖ ምናምን ሆኖ ሲኒየር ሐዋርያ ጁኒየር ምናምን ሆኖ ከዓለም ሪሊጂየን ግሩፖች ውስጥ መሆን ይችላል። ኮቱን አድርጎ ሁሉን ነገር እየተደረገ ሪሊጂየስ ግሩፕስ አሉ በዓለም ላይ። አንቲክራይስት ግሩፕ አለ፣ የመስቀል ተቃዋሚ ግሩፕ አለ። እዛ ውስጥ መሆን ይቻላል። የክርስትናን ሃይማኖት የወንጌልን ሃይማኖት በኢየሱስ የመጣው ያልተጠበቀና እንግዳ ከዓለም ሃይማኖቶች ተገላቢጦሽ የሆነውን የወንጌል ሃይማኖት ከዓለም ሃይማኖቶች የሚለየው ዋነኛ ፊደል በሚለው ፊደል ነው። ምን ማለት ነው? የዓለም ሃይማኖቶች ሁሉ በምንድን ነው የጸደቃቸዋቸው ስትሉ እግዚአብሔር ከሚለው ፊደል አጠገብ አንድ ዳሽ አንድ ባዶ ቦታ ብቻ ነው ያስቀመጠው። እግዚአብሔር ከሚለው ፊደል አጠገብ የምትሞላው ላይ አንድ ባዶ ቦታ ነው ያስቀመጠው። እዚህ ላይ የምትሞላው አንድ ነገር ብቻ ነው። የዓለም ሃይማኖቶች ምናልባትም ሳታውቀው ኮት አድርገን እነሱ ሰፈር ከሆንክ እግዚአብሔር አንድ መስመር አስመሯል፣ አንተ ሌላ ትጨምራለህ። 2 3 4 ትጨምራለህ። ለምሳሌ የዓለም ሃይማኖቶች በሙሉ ስሙ ክርስትና ውስጥም ቢሆን ከክርስትና ውጭ ነው
ያላቸው ከሚለው አጠገብ ብዙ ባዶ ቦታ ነው። የትም ሃይማኖት ውስጥ ገብተን ፈጣሪ በምንድን ነው የሚያጸድቃችሁ ብለህ ጠይቅ ይላል። በጾም ከጾም በጸሎት በሌላ በምንትስ በአስራት በበኩራት በጸባይ በምንድን ነው እግዚአብሔር ቅዱስ ሊያደርጋችሁ የሚችለው? የአምላካችሁ ፈጣሪያችሁ በምንድን ነው ቅዱስ ሊያደርጋችሁ የሚችለው? በጾም ሴት ባለማግባት፣ በድንግልና፣ በምንኩስና፣ በመታጠብ፣ በመታጠን እግዚአብሔር ከዛሬ 2000 ዓመት ጀምሮ አንድ አንድ ትልቅ ባዶ ቦታ ነው ያስቀመጠው። 2 የለም 3 የለም። ሙሉውን አዲስ ኪዳን ስታነቡ ካለ በኋላ ዝርዝር ባዶ ቦታ የለም። በምንድን ነው ፈጣሪ በመጨረሻ ቀን ከፍርድ የሚያድናችሁ? ምድር ላይ ባደረግነው ለድሃ በሰጠነው በእርዳታ ቅንጬ በመስፈር ዳቦ በማደል ሩቅ ቦታ ሄዶ በመሳለም የነሱ በብዙ ነው። እግዚአብሔር ያላሰመረው ራሳቸው ከስር ያሰመሩት ብዙ ባል። እዚህ ቤት ውስጥም ያላችሁ ሰዎች ከአንድ በውጭ እና ከአንድ ባዶ ቦታ እሱ ላይ የምትሞላውን ራሱ ተወሰናል። ውጭ ሁለተኛ ባዶ ቦታ፣ ሁለተኛ ዳሽ ከስር ካላችሁ አይደለም 3 4 5 6 ሁለተኛ ዳሽ ከጨመርክ ጴንጤ ነህ እንጂ አልዳንክም። እኔ አይደለሁም ያልኩት። እኔ አልዳንክም ድናል ብዬ ለመወሰን እኔ አይደለሁም፣ መጽሐፉ ነው የሚለው። ወንጌል በደንብ አልደረሰህም። የምስራቹ በደንብ አልደረሰህም። ከአንድ በውጭ 2 አይደለም 44 አይደለም እንደ ካቶሊኮቹ 112 108 ነበር። የዛሬ ስንት እንደሆነ 112 ሆነዋል። ማዘር ቴሬዛ ተጨምሮ ማለት ነው። እኛ ጋር ስትመጣ ደግሞ በአስራት በኩራት በአገልግሎት በጾም በጸባይ ምንድነው ጠላ ባለመጠጣት በአስራት ልሳን በመናገር ከአንድ በውጭ የእግዚአብሔር የሚመስሉ ጥሩ ነገሮች የምትደረድር ከሆነ ወንጌል አልሰማህም። ስለዚህ ወንጌላውያን ቸርች ሆኖ ወንጌል ያለ መስማት አደጋል። ወንጌሉ ለዓለም ሁሉ ይዞ የመጣው አንድ ዳሽ እሱ ላይ የምትሞላውን ሞላ ብሎ እግዚአብሔር ይሰጣል። 3 የለም 2 የለም። ስለዚህ ውጤቱ ብዙ ይሆናል። ስሙ፣ ውጤቱ ብዙ ይሆናል። ዳሹ ስንት ነው? 1 ነው። እዚህ ላይ የምትሞላው አንድ ነገር ብቻ ይሆናል። ውጤት ብዙ ነው። መጽደቅ፣ መውረስ ማለት ከአእምሮ በላይ የሆኑ ሰው ገዳም ቢገባ፣ ሰው የትም ሃይማኖት ቢገባ፣ ሰው የትም ቢፍጨረጨር ሊሆናቸው የማይችል ለምሳሌ አንድ ሰው ገዳም ቢገባ ማክሲመም የሚያስበው እንደሆነ ታውቃላችሁ? መጽደቅ ነው። መቼ? መጨረሻ ላይ 40 ዓመት ምናምን ከቆየ በኋላ ከዛ በላይ ማሰብ አይችልም እንጂ እዛው ገዳም ሆኖ እንኳን አሁን በእግዚአብሔር ቀኝ ቁጭ ብያለሁ ብሎ ሊያስብ አይችልም። አሁን የኃጢአቴን ስርየት አግኝቻለሁ ብሎ ማሰብ አይችልም። ስላላሰበም ነው በስቶበት በገዳም ሊጸድቅ ሄደው በምንኩስና በድንግልና መብል ባለመጠጣት ብዙ ነው። እኛ ጋር ግን ወንጌል ኢየሱስና ሐዋርያት ይዞ የመጡልን አንድ ነው። ውጤቱ ግን መዓት ነው። ዝርዝሩ መዓት ነው። ስለዚህ በተለመደው አነባበብ ጥቅሱን እናነብ። ኤፌሶን 1 ቁጥር 3 ኤፌሶን 1:3 አይደል? እንደዚህ ነው። በክርስቶስ በሰማያዊ ስፍራ
በመንፈሳዊ በረከት ሁሉ የባረከን የጌታችን ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳን ኖር የሌለን እንሆን በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነ። በውድ ልጁም እንደው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘ። እርሱም የበደላችን ስርየት። ጸጋውን በጥበብና በአእምሮ ሁሉ አበዛልን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱ ምስጢር አስታውቆናልና። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክርስቶስ ምስጋና እንሆን ዘንድ እናንተም ደግሞ የእውነትን ቃል የመዳናቸውን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እሱም የርስታችን መያዣ ነው። ለእግዚአብሔር ሁሉ እስኪዋጅ ድረስ ለክብሩ ምስጋና ይሆናል። አሜን። ምንድነው የሚበዛው ፊደል? በ አይደል? ምንድነው እንደዚህ ዝም ብሎ በሚልበት ሲባል ወንጌል ከዓለም ሃይማኖቶች የሚለየው ፊደል ይሄ ስለሆነ አሁን ባነበብነው ንባብ ውስጥ የተደረጉ ነገሮች አሉ፣ ውጤቶች አሉ። ለምሳሌ ቁጥር 3 ላይ በመንፈሳዊ በረከት ሁሉ መባረክ፣ ቁጥር 4 ላይ በክርስቶስ በፊቱ ነውር የሌለን ሆኖ መመረጥ፣ ቁጥር 5 ላይ የእግዚአብሔር ልጆች መሆን፣ ቁጥር 6 ላይ የጸጋው ክብር ማነው በውድ ልጁ የሰጠን ጸጋ፣ 7 ላይ በደሙ የተደረገ ቤዛነት፣ 8 ላይ ጸጋውን በጥበብና በአእምሮ አበዛልን፣ 9 ላይ ገና ሊያደርግ ያለውን ፈቃዱን ሁሉ አስታወቀን፣ 11 ላይ ርስትን ተቀበልን፣ 12 ላይ ለክብሩ ምስጋና ሆነን፣ 13 ላይ በመንፈስ ታተምን ወዘተ። እነዚህ የትም ገብተህ ልታገኛቸው ማትችላቸው ነገሮች፣ በጾም ሊሆኑ የማይችሉ ናቸው። በጾም የማይመጡ ናቸው። በጸሎት ሊመጡ አይችሉም። በየትኛውም ድርጊት ሊመጡ አይችሉም። በአገልግሎት ሊመጡ አይችሉም። በፓስተርነት፣ በሐዋርያነት፣ በነቢይነት፣ በእኔ እምነት በዚህ ዘመን ሐዋርያ የለም፣ ግን በሐዋርያነት ወዘተ ማታገኛቸው ነገሮች ናቸው። ለምሳሌ ዝም ብላችሁ ቁጥር 3 ላይ እዛ ሰማይ ውስጥ በመንፈሳዊ በረከት ሁሉ ተባርከናል። ኦኬ፣ ይሄን ለማድረግ ሰው ምን ማድረግ ይችላል? ምን ማድረግ ይችላል? አቤት፣ ሰማይ ውስጥ መድረስ ይችላል? ሰው እኮ ሮኬት ተኩሶ ሰማይ አይደለም የደረሰው፣ የሆነ ፕላኔት ላይ ነው የደረሰው። ሰማይ ማለት እኮ የአብ ህልውና ማለት። ሰው በሮኬት የአብ ህልውና ውስጥ አይገባም። በአብ ህልውና ውስጥ አብ ክርስቶስን በባረከው በረከት ሁሉ መባረክ በምን ታመጣዋል? መምጣት አይችልም። በእግዚአብሔር ፊት ነውር አልባ ማለት እንደ ኢየሱስ ኃጢአት የሌለበት ተሳስቶ የማያውቅ ሰው መባል ይቻላል እንዴ? ስትጾም ብትውል፣ ገዳም ብትገባ፣ ብትታጠን እንደ ኢየሱስ አይነት ነውር አልባ መሆን ይቻላል እኮ? በምን ታመጣዋለህ? አሁን ውጤቶቹ በሙሉ ከዳሹ ቀጥሎ ያሉት ውጤቶች በሙሉ አንዳቸውም ሰው ምንም አድርጎ ማምጣት የሚችላቸው አይደለም። የምስራቸው እንደሆነ ታውቃላችሁ። ለዚህ ነው በብሎ ስንት ዳሽ ያለው? አቤት፣ ስንት ዳሽ ያለው? አንድ ዳሽ ብቻ። ውጤቱ ብዙ ነው፣ ዳሹ አንድ ነው። እነዚህ ለምንድን ነው እግዚአብሔር አንድ ባዶ ቦታ ብቻ አስምሮ ይሰጠን ሲባል እነዚህን ውጤቶች ሁለት መስመር ቢያረጋባቸው በምን ይሆናል? በምን ታመጣዋል? ለዚህ እግዚአብሔር ምረጥ አለ። ወይ የራስን ዳሾች ስራና ሞልተ እነዚህ ነገሮችን ሆናለሁ ብለው ወስን፣ አሊያ ደግሞ እነዚህን መቼም በምንም ልሆን አልችልም። ይሄ የክርስቶስ የራሱ ማንነት፣ እግዚአብሔር የሰጠው ክብር፣ እግዚአብሔር የሰጠው ስፍራ ነው። ይሄን እኔ በምንም ማምጣትም መሆንም ስለማልችል ይሄ ነገር የሆነልኝ እግዚአብሔር ሙላ ባለኝ በአንድ ዳሽ ላይ በመሙላት ነው ብሏል። መሙላት የምርጫ ጉዳይ ነው። መጀመሪያ እነዚህን ትልልቅ ነገሮች ውጤቶቹን በማን እንደሆኑ ደግሞ ባዶ ቦታው ላይ እንሙላ። ቁጥር 3 ላይ ያለው የመጀመሪያው ትልቅ ነገር በእግዚአብሔር ህልውና ውስጥ ሰማይ በምንለው በእግዚአብሔር ትልቅ የመጨረሻ ሉዓላዊ ህልውና ውስጥ አንድ የሰፈር ክርስቲያን፣ አንድ አማኝ እዚህ ቤት ውስጥ ያለ ሰው
ክርስቶስ በተባረከበት በረከት ክርስቶስ በተሰጠው በረከት ሁሉ ምን ብሏል? ተባርኳል። መሬት ላይ ሰውየው ብዙ ችግር ውስጥ ነው ያለው። መሬት ላይ ሰውየው መባረኩ እንኳን ሳይገባው ጌታው ካልባረከኝ አልለቀህም እያለም እየዘመረ ሊሆን ይችላል። ያዕቆብን ጠቅሶ ያዕቆብ እኮ በሰማይ ስፍራ መንፈሳዊ በረከት አልተባረከም። ያዕቆብ መሬት ላይ ባለ በረከት የሚታሰብ ነው። እሱን በረከት የሚጠብቅ ነው። ስለዚህ በግ እያራባ እግዚአብሔር እንዲሰጠው ፈለገ። ይሄ ሰውዬ አባቶቹ በተባረኩበት በወርቅ በግመል ወዘተ በወርቅ በግመል በሴት ባሪያ በወንድ ባሪያዎች መባረክ ፈለገ። ካልባረከኝ አልለቅህም አለው። እኛ ጋር ስንመጣ ግን ያለቀ የተጠናቀቀ ነገር አለ። ያዕቆብን አይነት በረከት አይደለም። የእስራኤልን አይነት በረከት አይደለም። ቦታውም ይሄ ምድር አይደለም። እግዚአብሔር ክርስቶስን ባከበረበት የእግዚአብሔር የሕልውና ከፍታ የሉዓላዊነት ከፍታ ላይ ክርስቶስን የባረከበት በረከት ለኛ ሆነ። ክርስቶስን እግዚአብሔር የሰጠውን ነገር ለኛ ሰጠ። ግን ይህ ሁሉ የሆነው በጾም በጸሎታችን አይደለም። የሆነው በማን ነው? አቤት ዳሹ ላይ የምትሞላው በማን ነው? በክርስቶስ። ምን ሆነ? በክርስቶስ። በክርስቶስ ቦታው ስፍራው በሰማያዊ ስፍራ ላይ እነ ገብርኤል እነ ሱራፌል እነ ኪሩቤል ካሉበት ክልል በላይ ከእግዚአብሔር ሕልውና ውስጥ በእግዚአብሔር ሉዓላዊ ከፍታ ውስጥ እዚህ የመሬት ታች ላይ ያለ ሰው እኔ አንተ ምን ሆንን? በመንፈሳዊ በረከት ባንዳንዶቹ ነው ሁሉ በመንፈሳዊ በረከት ሁሉ የሚባርከን የባረከን እግዚአብሔር ይባርካችሁ። አቤት የባረከን ተባርከና ብዙ ጊዜ እንዳልኳችሁ ባርኮናል። አሁን ይባርክ ብል የሚጨምር የለም። ደግነቱ አይጎዳህም። አሁን ይባርክ ብል ትጎዳለህ። ምን ይሆናል? በቃ እኔ በቀደም አንዱ እዚህ ጋር ጌታ ይባርከው ዳዊትን አለ። እናንተ አሜን አለ እንጂ አይጎዳኝ። ግን ኦልሬዲ በክርስቶስ ሰማይ በሚያውቀው መላእክት በሚያውቁት እልፍ አላፋት መላእክት የክፋቱም ኃይላት የበጎም ዓለም ኃይላት የጨለማውም የብርሃንም ዓለም ኃይላት በሚያውቁት ዕውቀት እኔ ምን ሆኛለሁ? አቤት ተባርካለሁ። ጥያቄ አለኝ? አዎ። ያልተፈቱ ችግሮች አሉ? አዎ። የጸሎት ርዕስ አለኝ? አዎ። የጾም ርዕስ አለኝ? አዎ። ግራ የገባኝ ነገር አለ? አዎ። ከጎረቤት ችግር አለ? አዎ። ከሰፈር ችግር አለ? አዎ። ከትምህርት ቤት ችግር አለ? አዎ። መስሪያ ቤት ችግር አለ? አዎ። ከባለስልጣን ዘንድ ችግር አለ? ካለቆች ዘንድ? አዎ። ብዙ ኮንፊውዝድ የሆንባቸው እግዚአብሔር ከኛ ጋር ለመሆኑ ግራ ያጋቡን ነገሮች አሉ? አዎ። ግን ብናምንም ባናምንም በእኛ የሰሞኑ ሁኔታ ሳይሆን በእኛ ሰሞኑን ጾም ጸሎት ስለያዝን ሳይሆን በእኛ አስራት ስለሰጠን በኩራት ስለሰጠን የሆነ ጊፍ ስለሰጠን ሳይሆን በእኛ ምንም ነገር ሳይሆን በማን? አቤት እስቲ መለኪያዬ በሉ። ጾሜ አይደለም፣ አስራቴ አይደለም፣ አገልግሎቴ አይደለም፣ ጸባዬ አይደለም። መለኪያዬ የመቅደሱ ሚዛን ነው፣ ጌታ ኢየሱስ ነው በሉ። አሜን። በሱ ነው የተሰፈር ነው። በሱ ኦልሬዲ ተባርከናል። አባቶ በሉ በክርስቶስ በሰማይ ስፍራ በመንፈሳዊ በረከት ሁሉ ባርከኸኛል። ይህ የማይታየው በሚታየው ዓለም ላይ አካል እንዲለብስ እጠይቅሃለሁ። መሆን አለበት። አካል አልብሰው የተገለጠ ይሆን። አባቴ ጨብጣዋለሁ፣ አቅፈዋለሁ፣ የኔ ይሆናል፣ ይዘዋለሁ፣ እጠቀምበታለሁ፣ ለሳቅ ይሆንልኛል በኢየሱስ ስም አሜን። ቁጥር 4 አሁንም ዳሹን ሙሉት፣ ባዶ ቦታ አለ። ቁጥር 4 ዓለም ምን ሳይል ማን ዓለም ምን ሳይወድ እኔ እናንተን እርሳን። እኛ ትዕቢታችን አለቅ ብሎን እንጂ እኛም አለንበት ምንለው እኔ እናንተን እርሳን። የእኛን ዘር ማንዘር አዳምን እርሳው። አዳም ኤግዚስት ያደረገበት ይህ ዓለም ምን ሳይፈጠር በአጠቃላይ እግዚአብሔር አብ ወልድ መንፈስ ቅዱስ ከዘላለም ሐሳቡ ጋር ቁጭ ብሎ በዛ በነበረበት ማንም መላእክት የሉ፣ እልፍ አላፋት መላእክት የሉ፣ አለቆች የሉ፣ ስልጣናት ምንም
አብ ወልድ መንፈስ ቅዱስ ከዘላለም ሐሳቡ ጋር ቁጭ ባለበት በዚያ ዘላለም ዓለም ስንት እንደሆነ አናቅም። ዘላለም ማለት መቁጠሪያ የሌለው ማለት ነው። ዘላለም ማለት ራሱ እግዚአብሔር ማለት ነው። በዛ ዘላለም ውስጥ ዓለም ሳይፈጠር በእግዚአብሔር ፊት ማለት ነው። በፊቱ በማን ፊት? በፊቱ ምንና ምን? አንደኛ ቅዱሳን፣ ሁለተኛ አቤት ነውር የሌለበት። ይሄ ሁለቱ ባህሪ ግን የማን ነው? የኛ ነው የኢየሱስ ነው? አቤት እኮ ምንና ምን? ቅዱስ፣ ቅዱሱ የእግዚአብሔር ልጅ አይደለ? ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ርኩሳን መናፍስት አውቀናል አንተ ቅዱሱ የእግዚአብሔር ልጅ። ቀጥሎስ ነውር የሌለበት ዕብራውያን ምዕራፍ 7 አይደል? እርሱ ነውር የሌለበት ከኃጢአተኞች የተለየ በምድር ካሉት ሊቀ ካህናቶች የተለየ ከምድር ከፍ ከፍ ያለ ከሰማያት በላይ ከፍ ከፍ ያለ ታላቅ ሊቀ ካህናት ነውር የሌለበት የእግዚአብሔር በግ። አሁን እኛን መቼ? ዓለም ሳይፈጠር አዳምን እርሱት፣ እኛን እርሱ፣ ዘር ማንዘራችን እርሱ፣ የአሁኑ የሰሞኑ ሁኔታችን እርሱ። እኛ በሌለንበት ክፉም ደግም ሳንሰራ ምንም በጎም ክፉም ሳናደርግ በሌለንበት ዓለም ሳይፈጠር ቤት የት እንዴት? በሰው ፊት ነው በራሱ ፊት? አቤት እንከን በሌለው ቅዱስ አምላክ ፊት በፊቱ ቅዱሳንና ነውር የለን በፍቅር እንሆን ዘንድ በማን እኮ ሙሉአታ በጸባያችን መረጠን አይባል፣ በአገልግሎታችን መረጠን አይባል። የኛ ቤተሰብ ሁሉ በጌታ ስለነበሩ አይባልም። እናቴ ወንጌላዊት ነች፣ አባቴ ቄስ ነበር አይባልም። በስነ ስርዓት ተቁጥቁጬ ስላደግኩ አይባልም። መቼ ነው? አቤት የለንም እኮ ዓለም ሳይፈጠር በእርሱ ፊት። ኦኬ እቺ በፊቱ የምትለው ቃል ደስ ትለኛለች። ለምን? በብሉይ ኪዳን ዘመን መልስ ያጣች ቃል ስለነበረች በፊቱ የሚለው በብሉይ ኪዳን ዘመን በፊቱ በእግዚአብሔር ፊት የምትለው ማለት ነው። በፊቱ የምትለው ቃል መልስ የሌላት ጥያቄ ተጠይቆ ሳይመለስ ያለፈች ቃል ነች። ኢዮብ 4:17 ላይ እንደዚህ ይላል። ኢዮብ 4:17 ላይ አቤት በእውኑ ሰው በእግዚአብሔር ፊት በፊቱ ወይ ሰው በፈጣሪው ፊት ሊነጻ ይችላልን? ጥያቄ እኮ ነው። በእውኑ ሰው በፈጣሪ ፊት እቺ በፊቱ የምትለውን ያዙልኝ። አዲስ ኪዳን ድረስ እየተጎተተች ትመጣለች፣ እየተሳበች የምትመጣ ቃል ነች። በእውኑ ሰው መጽሐፍ ቅዱስ ውስጥ ሰው የሚለው ነገር እንደው ሲያገንን ነው ሲያሳንሰን? ልካችንን ሲነግረን አይደለም። አንተ ሰው ይላል አይደል? ያዕቆብ ማን ነው? ጳውሎስ ሮሜ ላይ አንተ ሰው ለፈጣሪ የምትመልስ አንተ ማንም አንተ ምን ሰው። በቃ አንድ ትዕቢተኛ ስታገኝ ምን በለው ማለት ነው? አንተ ሰው። ሰው ማለት እግዚአብሔር ካረዳው ምስኪን ማለት ነው። እግዚአብሔር ካረዳው የእግዚአብሔር ልጅ ፊት ለፊቱ ቆሞ የሚሰድብ ማለት እኮ ነው። ሰው ጭንቅላቱን ተጠቅሞ እግዚአብሔርን እኮ ማወቅ አይችልም። እና ምን ይላል ኢዮብ 4:17 ያልተመለሰች እኮ ነች። በእውኑ ሰው በእግዚአብሔር ፊት ጻድቅ ሊሆን እንትና ጻድቁ እንደዚህ የምትሉ በእውኑ ሰው በእግዚአብሔር ፊት ጻድቅ ሊሆን ወይ ሰው በፈጣሪው ፊት ሊነጻ ይችላል? እንዴት ይችላል? ኤልፋዝ ነው ኢዮብን የሚጨቀጭቅ። ኢዮብ እኔ ምን አደረግኩና ነው ቁስል በቁስል መሆነው? እኔ ጥሩ ሰው ነኝ፣ እኔ እንደዚህ ያደርግ ብሎ በመልካም ስራው ራሱን ጻድቅ አድርጎ ቁጭ ብሏል። ከዛ ኤልፋዝ ተነሳና ተው ሰው እኮ ነህ። ሰው በእግዚአብሔር ፊት ጻድቅ ሊሆን ወይም በፈጣሪው ፊት ሰው ምን ሊል አይችልም? ሊነጻ አይችልም። እንኳን ሰው እግዚአብሔር ቁጥር 18 እነሆ በባሪያዎቹ አይታመን ሰማይ እልፍ አላፋት አገልጋዮች በምድርም እግዚአብሔር በአንዳቸውም ተማምኖ አያውቅም። መላእክቱን ተማምኖ አይኖርም። መላእክቱ እግዚአብሔርን ተማምኖ ነው የሚኖሩት። አገልጋዮቹን ተማምኖ አይደለም እግዚአብሔር ያለው፣ ራሱን ተማምኖ እነሱም እሱን ተማምኖ ነው። ሰውማ ምንድን ነው? እነሆ በባሪያዎቹ አይታመንም መላእክቱንም ስንፍና ይከሳቸዋል።
መላእክት እንኳን በእግዚአብሔር ፊት ምን አይደሉም? አሜን። ስንፍና ይከሳቸዋል መላእክቱ። እሱ ማን እንደሆነ አስቡ። መላእክቱንም ስንፍና ይከሳቸዋል። ሰውስ ቁጥር 19 መላእክት እንዲሆኑ ሰውስ ይልቁንም በጭቃ ቤት የሚኖሩ አቤት በምን ውስጥ? ጭቃ ቤት። የኔ ትንሽ ቀላ ይላል መስ በምን ቤት ውስጥ? ጭቃ ቤት ውስጥ ነው የምትኖሩት። ጠዋት ተነስተህ ምትለው ምኑን ነው? ጭቃው። ሰው በምን ውስጥ የሚኖር ነው? በጭቃ ቤት ውስጥ የሚኖር። መላእክት እንኳን በእግዚአብሔር ፊት ምን ይከሳቸዋል? ስንፍና። መላእክት መጽሐፍ ቅዱስ ውስጥ ኢትዮጵያ ውስጥ ስለ መላእክት ጥብቅና የቆሙ ሰዎች ከሚያስተምሩት በላይ ፓወር አላቸው። መልአክ ማለት የስለት ሸንኮራ የስለት ዶሮ የሚሰበስብ ማለት አይደለም። መልአክ ማለት በሲድኮ ሻማ የምትሸውደው ነገር አይደለም። መልአክ መጽሐፍ ቅዱስ ትክክለኞቹ መላእክቶች የኛ ናቸው፣ የመጽሐፍ ቅዱሶቹ ናቸው። ገብቷል? አገር በቀል መላእክትና የመጽሐፍ ቅዱስ መላእክት ይላል። የመጽሐፍ ቅዱሶቹ መላእክት ቱ ማች ፓወርፉል ናቸው። በጣም ፓወርፉል ናቸው። የትኛውም የብርሃን ፍጥነት የትኛውንም መልአክ መቅደም አይችልም። እንደ እሳት ነበልባል፣ እንደ ንፋስ። እንግዲህ በመዝሙረኛው እንደው ሊገልጣቸው ሲያንስ በየትኛውም ስፒድ የሚሄድ መኪና አፍንጫ ጋር ቢደርስ እግዚአብሔር መልአኩን ከላከው መኪናውና አንተ በአንድ ሰከንድ ልዩነት እያላችሁ ያ መልአክ ያነሳል። በየትኛውም ፍጥነት የሚመጣ መኪና መልአኩን ከላከው በዛው ቅጽበት ሾልካል። በጣም 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 ቱ ማች ፓወርፉል ናቸው። በጣም ለዛ ምሳሌና ማስረጃ ልስጣቸው። ለዛ ምሳሌና ማስረጃ በዳዊት ዘመን ላይ አላልኩም? ዳዊት ትንሽ በእግዚአብሔር መተማመን ትቶ በሰራዊቶቹ ሊተማመን ሕዝብ አስቆጠረና እግዚአብሔር ፍርድ አመጣበት። የእስራኤል ንጉሥ የሚሆን ሰው ሰራዊት እየቆጠረ በሰራዊት ብዛት መታመን የለበትም። እግዚአብሔር ነው የሚዋጋው። እሱ ግን እስቲ ምን ያህል ጦር አለኝ ቁጠሩ አለ። እግዚአብሔር አዘም ፍርድ ሲሆን እግዚአብሔር አንድ መልአክን ይላከው። አንድ መልአክ። ይሄ አንድ መልአክ ወረደና በኦርና አደባባይ ትይዩ ኢየሩሳሌም ከተማ ላይ እንዲህ ብሎ እላይ አየር ላይ እዛ ደመና ውስጥ ሆኖ ሰይፍ መዞ ቆሞ ከተማዋን እንዲህ ብሎ ያያል። ሲያይ በአንድ ጊዜ ስንት ሺህ ሰው እርግፍ አለ። በአንድ ጊዜ እንዲህ ብሎ ሲቆም ሰው ሁሉ ጠብ ጠብ ጠብ። አንተ ምንድነው እዛ ጋር ቆም? ሲያይ ድብ ምን ድብ ስትሮክ ቀጥ 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 ቀጥ። የሰው እልቂት በየሜዳው አንዱ ባንዱ ላይ ይወድቅ ጀመር። በየቦዩ አንዱ ባንዱ ይወድቅ ጀመር። ስንት መልአክ ቆሞ? አንድ መልአክ። ይሄ ነው መልአክ። እሺ ይሄ ነው የጴንጤ መልአክ። ይሄ ገብቷል? ይሄ እኛ የምናውቃቸው እንዲህ አይነት ናቸው። ወንድ ይሄ ነው መልአክ። እሺ አጥፋው። ይሄን ማታ እያዩ እንዳያድር እና እንዲህ ሲቆም አየር ላይ ሰው እርግፍ 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 እርግፍ። ወዲያው ሰው ጩኸት፣ ዋይ ዋይ። ከተማዋ ጩኸት እየጋለ ከዛ አደባባይ ከዛ ሰው ዋይ 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 ዋይ። ንጉሥ ዳዊት ከቤተ መንግስት ወጣ። ያለ ዝግጅት ምን ጦር መጣ? ወጥቶ ሲያይ ሰው እየተረፈረፈ ነው። ምንድነው? አታይም አሉት። እግዚአብሔር እሱንም አተረፈው። ሲያይ መልአክ ቆሟል።